محمد وعلى آله وصحبه الطيبين الطاهرين. أما بعد، فأذكر نفسي وإياكم بإخلاص النية إن شاء الله. ያው ሁልጊዜ የተለመደውን ንያችንን ለአላህ ስብሓነሁ ወተዓላ ብቻና ብቻ አድርገን እንድናጠራ እኔንም እናንተንም አስታውሳለሁ። ከዛ በመቀጠል ደግሞ አልሐምዱሊላህ አሁንም መልሶ ላገናኘን ጌታ ምስጋና ይገባው። የተገናኘንበትም ደግሞ በዚያው ከዚህ በፊት ስለ ጌታችን ስለ ኻሊቃችን ስለምንገዛው ጌታ ስለምናመልከው ጌታ በመተዋወስ ላይ እንዳደረገው አሁንም ደግሞ በዛው ላይ መንገድ ሳንቀይስ መስመር ሳንለቅ አላህ ስብሓነሁ ወተዓላን ተዕዚም በማድረግ ላይ እሱን በማላቅ ላይ እሱን በማጥራት ላይ እሱን ያላግባቡ መግለጽን በመቃወም ላይ ላገናኘን ጌታ አልሐምዱሊላህ ረቢል ዓለሚን ምስጋና ይገባው እላለሁኝ። በመቀጠልም ኢንሻአላህ ወደ ርዕሳችን ከመግባታችን በፊት አንድ ነገር ለማለት እወዳለሁ። እሱ ምንድነው? ሁልጊዜ ብለነው ተናግረነው አስተላልፈነው የማንሰለቸው ነገር ቢኖር ስለ አላህ ማውራትን ስለ ባህሪያቶቹ ማውራትን። አላህ ስብሓነሁ ወተዓላ እድሉ አድርጎልን የኛ ድርሻ አድርጎልን ስለሱ ማውራት ስለ አላሁ ተዓላ መናገር በአላህና በባህሪያቶቹ ዙሪያ ላይ ባሉ ነገራቶች ጊዜ መስጠትን አላህ ለኛ ካደረገና ይሄ ነገር የኛ ከሆነ ይሄን ነገር በጊዜ አንገድበውም በቦታ አንገድበውም። ሁልጊዜ ጠዋት ማታ አላሁ ተዓላን ተንዚህ ተቅዲስ ማድረግ የሚሰለች የሚደከም በቃ የሚባል ነገር ሳይሆን ረሱል ዓለይሂ ሰላቱ ወሰላም ከተላኩ አንስቶ እስከ ህልፈታቸው ድረስ ስለ ጌታቸው መናገር ስለ አላህ ማውራት ስለ ባህሪያቶቹ ማውራት ሰዎችን ወደ አላህ ዲን መጣራት ሰዎች ስለ አላህና ስለ ባህሪያቶቹ ማወቅን በመጣራት ላይ ሳይደክሙ ሳይሰለቹ ያን ሁሉ እድሜ ቆይተውበታል። ከሸረፍ ትልቁ ሸረፍ ከሚባለው ደግሞ አንድ ሰው ጊዜዎች ሁሉ የተወጠሩት ጊዜዎች ሁሉ የተያዙት መሰረታዊ ነገሮችን በማሳወቅ መሰረታዊ ነገሮችን በማስተላለፍ የሆኑ ደግሞ እጅግ በጣም ደስ የሚል ነገር ነው። እንደምናውቀው ሁላችንም እዚህ መጅሙዓ ላይ ያለን ወንድሞች እህቶች ከቁርአን የተለያዩ የሆኑ ሱራዎች በጣም በርካታ ሱራዎች ውስጥ ስለ አላህ ተነግሯል። አንድ ሱራ ግን አለ በጥያቄ መልኩ ባደርገው ያ ሱራ ማን ነው ብዬ ብጠይቅ ሁሉም ራሱን እንዲመልሰው ቁርአን ላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ ሲጀምርም በአላሁ ተዓላ ስለሱ በመናገር መካከል ላይም ሆነ መጨረሻም የተደመደመው ስለሱ ስለ አላህ ብቻ ሙሉ ሱራው ስለ አላህና ስለ አላህ ባህሪያት እንደዚሁም አላህን ከማይገባው ባህሪያት በማጥራት ላይ ብቻ የሚያጠነጥን ሙሉ ሱራ ማን ነው ብንል ሁላችንም እናውቀዋለን። ሙሉ ስለ አላህና ስለ ባህሪያቶቹ ብቻ በማውራት ላይ የምትገልጽ የሆነች አያ ሱረቱል ኢኽላስ ነው። ሱረቱል ኢኽላስ ቁል ሁወ አላሁ አሐድ ብሎ ይጀምራል እንደምናውቀው። ከዛ ሲቀጥል አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይህ ሱራ በነቢያችን ዓለይሂ ሰላቱ ወሰላም ጊዜ ክህደት ላይ የወደቁ ሰዎች በአላህ በማጋራት
አላህን በማይገባ ባህሪያት በመግለጽ ለአላህ የማይገቡ ነገራቶችን ወደ ኻሊቁ ወደ አላህ በማስጠጋት መስመር የሳቱ የነበሩ ሰዎች መጥተው ሲፍ ለና ረበከ الذي تعبده ብለው በጠየቁት ጥያቄ በእነሱ መጠየቅ ምክንያት ለነዚያ ሰዎች መልስ በመሆን የወረደች አንቀጽ ናት ወይም ሱራ ናት። እቺ ሱራ قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد የምትለዋ ሙሉ ስለ አላህና ስለ ባህሪያቶቹ የምታወራው አንቀጽ ለምንድን ነው እዚህ ጋር መጥቀስ የፈለኩት? ከሱሐባዎች መካከል አንድ ሱሐባ አለ። ተመልከቱ ወንድሞቼ እህቶች፣ ያ ሱሐባ ማን ተብሎ ይጠራል? ሙዓዊያ ኢብኑ ሙዓዊያ አልሙዘኒ ተብሎ ይጠራል። እና ይህ ሱሐባ ሙዓዊያ ኢብኑ ሙዓዊያ አልሙዘኒ ማለት ነው በሞተ ጊዜ ወደ አኺራ በተሸጋገረ ጊዜ ጅብሪል ወደ ምድር ወርዶ እሱና ከሱ ጋር አብረው የወረዱ የሆኑ መላእክቶች ነበሩ። እዚህ ሙዓዊያ ኢብኑ ሙዓዊያ አልሙዘኒ የተባለው ሱሐባ ላይ እሱ ጀናዛ ላይ صلى عليه 70,000 ملك ይላል። 70,000 መላእክቶች ሰገዱት። صلى عليه 70,000 ملك 70,000 መላእክቶች እዚህ ሱሐቢይ ላይ ሰገዱ። ረሱል አለይሂ ሰላቱ ወሰላም ጅብሪል በዚህ ሰው ላይ እንዲሰግዱ አዟቸው ሰገዱበት። ከዛ በኋላ 70,000 መላእክቶች እዚህ ሰው ጀናዛ ላይ የሰገዱ መሆኑን ጅብሪል ሲነግራቸው ረሱል አለይሂ ሰላቱ ወሰላም እንዲህ በማለት ጠየቁት። ያ ጅብራኢል አሉት። ጅብራኢል ጅብሪል ይሄ ሁሉ የሱ ስም ነውና ረሱል አለይሂ ሰላቱ ወሰላም ለጅብሪል ብለው ጠየቁት። ያ ጅብራኢል አሉ። ጅብሪል ሆይ ቢመናለ هذه المنزله እቺን ደረጃ በምን አገኘ አሉት። ይህ ሱሐባ 70,000 መላእክቶች አላህን ቅንጣት ያክል ወንጅለው የማያውቁ እነዚህ የአላህ ወልያቶች لا يعصون الله ما أمرهم ويفعلون ما يؤمرون የተባሉት እነዚህ ምርጥ መላእክቶች 70,000 ደረጃ የደረሱ በቁጥር እዚህ ሰውዬ ላይ ወይም እዚህ ሱሐባ ላይ እንዲሰግዱበት ያደረገው ደረጃ ምንድነው ብለው ቢመናለ هذه المنزله በማለት ጠየቁት። ጅብሪልም እዚህ ታላቅ ሱሐቢይ ላይ 70,000 መላእክቶች እሱ ላይ እንዲሰግዱ ያደረገውን ነገር ሲናገር فقال من على بحبه قل هو الله أحد وقراءته إياها جائيا وذاهبا وقائما وقاعدا السماء هين درجة يغنيو بحبه قل هو الله أحد قل هو الله أحد بموددو በተጨማሪም ደግሞ ይችን ሱራ ስለ አላህና ስለ ባህሪያቶቹ የምታወራውን ከዚህ ውጭ ሌላ ማትጠቅሰው የሆነችውን አያ ሲሄድም ሲመጣም ሲቆምም ሲቀመጥም በማንኛውም አይነት ሁኔታው ሆኖ እሷን በመቅራቱና ሱረቱል ኢኽላስን በመውደዱ ነው 70,000 መላእክቶች እሱ ላይ እንዲሰግዱ ምክንያት ይሆነው አላቸው። ተመልከቱ ወንድሞቼ እህቶች፣ የሱሐባ የ70,000 መላእክቶችን ዱዓ ወይም የነሱን ስግደት እሱ ሊያገኝ የቻለው ስለ አላህና ስለ ባህሪያቶቹ የምታወራውን አንቀጽ ጧት ማታ ሲቀመጥ ሲቆም ሲሄድ ሲመጣ ሳይሰለች ትላዋ ያደረገው ነበር።
እንደዚሁም ደግሞ ለዚህ ለሱረቱ ኢኽላስ በጣም ትልቅ የሆነ መሐባ ነበረው። ያው ስለ አላህና ስለ ባህሪው ስለሚያወራ እንጂ ስለሌላ ለሌላ ነገር አይደለም። ሌሎች የቁርአን አያዎችንም ይጠላቸዋል ማለት አይደለም። ነገር ግን እዚህ ቁርአን ላይ ቅሷ የለም፣ ሌሎች ከተውሂድ ውጭ ሌሎች ነገሮች የሚጠቀሱበት አይደለም። ነገር ግን ያም ሆኖ ሳይሰለች ጧት ማታ ሲቆም ሲቀመጥ ሲሄድ ሲመጣ ቲላዋ በማድረጉ ለዚህ አያ ያለው ትልቅ ሙሐባ 70,000 መላእክቶች እንዲሰግዱበት ያደረገ ነው ብሎ ነገራቸው። ይህ ታሪክ الإمام ابن حجر الإصابة በተሰኘ ኪታባቸው እንደዘገቡት الإمام الطبراني معجم الصغير ላይ معجم الأوسط ላይ እንዳወሩት الإمام الهيثمي مجمع الزوائد ላይ ሌሎችም ዑለማዎች ይጠቅሱታል። ይህንን ቅሷ ለምንድን ነው እዚህ ጋር ለመጥቀስ የፈለኩት? ወንድሞች እህቶች፣ የሐቂቃ ስለ አላህ ማውራት አይሰለችም። ስለ አላህና ስለ ባህሪያቶቹ መናገር የሚሰለች ነገር አይደለም። እጅግ በጣም ትልቅ ለዛ፣ ትልቅ እርካታ፣ ትልቅ ጥፍጥና ያለው የሆነ ነገር ነው። ሰዎችን ስለ ጌታቸው ጥሩ ግንዛቤ እንዲኖራቸው ማድረግ፣ አላሁ ተዓላን በትክክለኛ መንገድ እንዲያውቁ ማድረግ ከትልልቅ ስራዎች ግንባር ቀደም ከምንላቸው ነውና ኢንሻአላህ ሁልጊዜ ይህንን ስለ አላህ ስለ ባህሪያቶቹ ወይም በአቂዳ ጉዳይ ወይ በተውሂድ ዙሪያ ላይ ስናነሳ ሊሰማን የሚገባው ነገር ሁልጊዜ እንደሚያስፈልግና የሐቂቃ ሁልጊዜ ልንሰለች ልንጠግበው የሚገባ ነገር እንዳልሆነ ያንን ካደረግንና ይህ ነገር ስለ አላህና ስለ ባህሪያቶቹ መውሳት መናገር እኛ ዘንድ ትልቅ መሐባ ካለ አላህ ሱብሓነሁ ወተዓላ በዚህ ድርጊታችን በዚህ ተግባራችን እነ ሙዓዊያ ኢብኑ ሙዓዊያ አልሙዛኒ የሰጠውን ሐዝ ለኛም አላህ እንዲያደርግልን በሚል ኢንሻአላህ ወደ ደርሳችን የምንገባ ይሆናል። ከላይ እንደምትመለከቱት እንደ ርዕስ የምንጠቅሰው ወይም እንደ ርዕስ የምንገባበት تنزيه الله تعالى عن الجسمية الله تعالى كأكل يترام هونون الله بأكل بكفل بأكل بحريات عندما يجلس يا أهل السنة والجماعة مذهب الله سبحانه وتعالى الله أكل نقولوا ما من اندال هنا يمن نقبت يمن ما مربت هنا بإذن الله تعالى እንደምናውቀው ምናወራው ምናነሳው እየተጠቀስነው ያለነው ስለ ኻሊቁል ከውን ዓለምን ለዘረጋው ዓለምን ስለፈጠረው ዓለምን ስላስገኘው የዓለማት ሁሉ ባለቤት ስለሆነው ስለ አላህ ነውና ፈጣሪ ፍጥረታቶች በጠቅላላ ሊያውቁት ግድ የሚላቸው ነገር በፈጣሪያቸው ዙሪያ ላይ ወይም ስለ ፈጣሪያቸው በቅድሚያ ወይም ደግሞ ዋና ግንባር ቀደም ከምንላቸው ነገራቶች መካከል ኻሊቅ የዚህ ዓለም ባለቤት የፈጠረውን ያስገኘውን ፍጥረታት ሙሉ በሙሉ የማይመስል ሙሉ በሙሉ ፈጣሪ ፍጥረታቶችን የሚመስል ዓለም ሆኑን በቁርጠኝነት በቃ እርግጠኛ ሆኖ ማመኑ ነው። አላህ Subhanahu Wa Ta'ala በተከበረው የቁርአን አያ በጣም በርካታ በሆኑ አያዎች በሱና በፍጥረታቱ መካከል መመሳሰል እንደሌለ በሱና በፍጥረታቱ መካከል ምንም ምናመሳሰልበት መንገድ ኻሊቅ በዚህ በኩል መخلوቅን ይመስላል ወይም መخلوቅ በዚህ በኩል ኻሊቅን ይመስላል የምንልበት መንገድ ፈጽሞ እንደሌለ ፈጣሪ ፍጥረታትን መምሰል የሚባለው ነገር ሙስተሂል እንደሆነ በጣም በተለያዩ በሆኑ የቁርአን አንቀጾች ተገልጿል። ሆኖም ግን ያው ለምሳሌ እንኳን መጠቀስ ስላለበት አንዳንድ አያዎችን እያነሳን ሰለፎች
በተፍሲራቸው ላይ ምን ብለዋል የሚለውንም ኢንሻአላህ ያጣቀስን የምንሄድ ይሆናል ማለት ነው። አላህ የተከበረው የቁርአን አንቀጽ ላይ ወለም የኩን ለሁ ኩፉወን አሐድ እንዳለ ሁሉ ለይሰ ከሚስሊሂ ሸይ ብሎ እንደተናገረ ሁሉ ለእርሱ አንድም ቢጤ አምሳያ አቻ የሌለው እንደሆነ ተናግሯል። እሱ አላህ ደግሞ እርሱን የሚመስል ምንም አይነት ነገር እንደሌለ ተናግሯል። ይህ ብቻም ሳይሆን ፍጥረታቶችንም ደግሞ እንዳያመሳስሉ ለአላህ አምሳያን እንዳያደርጉም ደግሞ ከልክሏቸዋል። ባሮች መክሉቃቶች ፈጣሪን ከፍጥረታት ጋር እንዳታመሳስሉ፣ ፈጣሪን ከፍጥረታት ጋር ማመሳሰል የተከለከለ መሆኑ በግልጽ በተለያዩ የቁርአን አንቀጾች መጥቷል። ከነዛ ውስጥ ሱረቱ ነህል ላይ የተጠቀሰውን ብንመለከት አላሁ ተዓላ ምን ይላል? ፈላ ተድሪቡ ሊላሂ አልአምሳል። ዝም ብሎ አንዳንዶች ይህንን የቁርአን አንቀጽ ፈላ ተድሪቡ ሊላሂ አልአምሳል የሚለውን ሊሳን ላይ ወይም ምላሳቸው ላይ ታየዋለህ ወይም ትመለከታለህ። እውነት ግን በዚህ በቁርአን አንቀጽ መሰረት ፈጣሪያቸውን አላሁ ተዓላን በፍጥረታት አላመሳሰልም ወይ ስትል እዚሁ ፈጣሪን በፍጥረታት ማመሳሰል ውስጥ በሁለት እግራቸው ገብተውበት ትመለከታለህ። አላሁ ስብሓነሁ ወተዓላ ፈላ ተድሪቡ ሊላሂ አልአምሳል ሲል ለአላህ አምሳያን አታድርጉ፣ ለአላሁ ስብሓነሁ ወተዓላ ከፍጥረታቶቹ ለሱ አምሳያን የምታደርጉ አትሁኑ ሲለን ይሄ የቁርአን አንቀጽ ምን አስገነዘበን? ምን አስረዳን ካል አንድ ሰው የሚያመልከውን ፈጣሪ የሚገዛውን ፈጣሪ ከዚህ ፍጥረታት ዓለም ጋር በምንም አይነት መንገድ ማመሳሰል እንደማይችል እዚህ ተግባር ውስጥ ከገባ የጌታውን ቃል ወይም የአላሁ ስብሓነሁ ወተዓላን ንግግር እንዳፈረሰና እንደጣሰ ነው። ወደ ሙፈሲሮች ስንመጣ ያው ግልጽ የሆነ የቁርአን አንቀጽ ቢሆንም ፈላ ተድሪቡ ሊላሂ አልአምሳል የሚለው ለአላህ አምሳያን አታድርጉ ማለት እንደሆነ የታወቀ ነው። ነገር ግን እንደ ሙሸቢሃዎች ቁርአንን ዝም ብለን ጥቅስ እያደረግን ሙፈሲሮች ምን አሉ በዚህ ላይ የሚለውን ነገር ሳንጠቅስ ቀጥታ ቁርአኑን እያመጣን ላለመሄድ ያክል ይህን የቁርአን አንቀጽ በተመለከተ አልኢማም ጠበሪ ምን ዑለማኢ ሰለፍ የሆኑት በ310 ላይ የሞቱት ማለት ነው ታላቁ የሰለፍ ዓሊም ተፍሲራቸው ላይ እንዲህ በማለት ይናገራሉ። ወቀውሉሁ ፈላ ተድሪቡ ሊላሂ አልአምሳል يقول فلا تمثلوا لله الأمثال ولا تشبهوا له الأشباه فإنه لا مثل له ولا شبه. الإمام الطبري هنا القرآن عن صفة من الله فلا تمثلوا لله الأمثال ولا تشبهوا له الأشباه. لله سبحانه وتعالى أمثال أشباها أمثايا أتمثلوا لت لله سبحانه وتعالى أمثال أتدرجوا لت لمن فإنه لا مثل له الله تعالى ማለት ለርሱ አምሳያ የሌለው የሆነ ነው ይላሉ። فإنه لا مثل له ولا شبه በማለት ይህ ቁርአን አንቀጽ ከአላሁ ስብሓነሁ ወተዓላ አምሳልን አሽባህን ከሱ ማራቅ ሰው ፈጣሪውን በፍጥረታት ማመሳሰል እንደሌለበት የሚናገር የሆነ አያ መሆኑ ይናገራሉ። ወደ አልኢማም ዘጃጅ ስንመለከት الإمام الزجاج عندما نقول بسسمة 11 يموت عالم ناتشو من علماء السلف ناتشو فلا تضربوا لله الأمثال إن الله يعلم وأنتم لا تعلمون يميلون القرآن انكس بمنا قربت ساعات وين بمفسر ساعات منالو وقوله فلا تضربوا لله الأمثال يميلوا القرآن آية أي لا تجعلوا لله مثلا لله سبحانه وتعالى مثل التدرجو لأنه واحد لا مثل له جل وعز ولا إله إلا هو عز وجل لله سبحانه وتعالى مثل التدرجلت بس الله تعالى مالت واحد نو لا مثل له لرسو أمسايا يللو بيتشنيا يهونا እንደዚሁም ደግሞ
ወላ ኢላሃ ኢላ ሁወ በእውነት